ሰበር ዜና እንደምታዩት ጽጌ የምትባለው ወጣት ዶክተር አብይን ማለት ዶክተር አብይ ታናሽ ወንድምን ተነቀሰችው። ለዝርዝሩም ከምሽቱ ማታ ላይ ጠብቆ ስትል ተናገረች። ኧረ ጉድ 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 ጉድ! መጀመሪያ ሰላም ልበላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናሌ ቤተሰቦች ደህና ናችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም። ጉድ ነው ጉድ ጉድ! እንደምታዩት ጽጌ እንግዲህ ፎቶን ከነቀሳት ልጅ ጋራ ከ2 ሰዓት በፊት ኮሚኒቲዋ ላይ በአዲስ ነገር ይጠብቁኝ ብላ ፖስታለች። ደረቷን ደግሞ እንደምታዩት ዶክተር አብይ ቁጭ ተነቅሰዋለች ማለት ነው። ጉድ ነው ጉድ! ሳይሰማ መስከረም አይጠባም። አቤት አቤት! ለነገሩ ልክ ነች ጽጌዬ። እንዴ መኪና እኮ መኪና የተወለወለች እንዝርት የመሰለች መኪና እኮ ነው የሰጠሽ እናቴ። እንኳን ደረትሽ ላይ እኔማ እንደው ለምን ጅስምሽ ማለት ሰውነትሽ በሙሉ አትነቀሹ። ደግ አደረግሽ። እኔ ግን ማየት የናፈቀኝ ዳኒ ነው። ዳኒ ምን ወጡት ይሆን? ዳኒ የክሎሬክስ ይሆን የጠጣው? ገመድ ይሆን ይዞ ወደ ጫካ የሄደው? አረ ወይኔ እኔ እንጃ ነው ያላቅም። ብቻ እንደው ዳኒ እየምፈልጉልኝ አፋልጉኝ። ማታ ላይቭ ቲክቶክ የሚሆን በቃ ብቻ የትም ካልተገኘ በእርግጠኝነት ልጁ ራሱን አጥፍቷል ማለት ነው። ጽግዬ ነፍስሽ አይማርም። የእውነቴን ነው የምነግርሽ። በጣም ከባድ ነው የሰራሽው ነገር። በጣም እንዴት በዳኒ በዚህ ልክ ትጨክኛለሽ? እውነቴን ነው የምነግርሽ። እኔ ለምን ይሆናል? ለምን ጽግዬ? ለምን? ዳኒ እኮ አሳድግሽ ነው፣ ብዙ ነገር ያደረገልሽ ነው። አይ እኔ ዘንድሮ እኔማ ሳይሆን ምሳቅ ነው የሞትኩት ጋይስ ማለት ነው። ግን በጣም ከፊፍ ሆነ አይታይም። ስስ አረግሽ ጽጌ። ደመቅ ብታደርጊው ደግሞ ሰውነትሽ ቀይ ስለሆነ ቦግ ይላል ማለት ነበረ ማለት ነው። ግን በሚያሳዝነው ሁኔታ በጣም ስስ ነው ያደረግሽው ማለት አስታውሳላችሁ። ጽጌማ ተበቀለችው ዳኒን፣ የምር ተበቀለችው። ካስታወሳችሁ ስንት አመት? 2 አመት ነው እንዴ? 2 አመት ወይ 1 አመት ዳኒ ሲሟዝ የነበረው ማን አፍቅሮ ነበረ? ማን ነበር? ዲጄሊ ነው። ዲጄሊን ተነቀስኩ እያለ እሪ ሲል ትዝ አላችሁ? በቃ ቤስት የሆነ ጭንቅላት ልጆቹ እንዳላቸው የምታስቡት አይዲያውን እንዴት ገልብጠው ትንሽ አረሳስተው በአዲስ ነገር እንደሚመጡ ይመቻችሁ። አቡ ይመቻችሁ። አሁን ደግሞ በዚህ በቃ ልጁ ሊጨልል ነው ይሄን ሰሞኑ ማለት ነው ጋይስ። መቼም አስታወሳችሁ ብዬ አስባለሁ። ዳኒ ተነቀሰ ብለን እውነት መስሎት ህዝቤ እሪ ሲል እሷም እንትናን ማነው ስሟ? ተይውፍ አሁን ጠርቼላችሁ ነበር። እሷም እዚህ መጥቶ በቃ ስትጀነን ምናምን ስትሰክስ አይተናል፣ ሰምተናል። ስንት ነገር ማለት ነው፣ ስንት ነገር እንዳደረገ ዳኒ እየተነፋጠጠ በየቦታው የወጣ ማለት ነው። አፍቅሬያታለሁ፣ ላጣት አልፈልግም። ከዛ ጽጌ ደግሞ እንዴት ምናምን በጣም ረጅም ነበረ ካስታወሳችሁ ማለት ነው። በጣም ረጅም ጊዜ ነበር ሰሩበት በዚህ ቪዲዮ ማለት ነው። አሁን ደግሞ እንደምታዩት እንግዲህ ጽጌ ይዛ መታለች። ደግሞ ዳኒ በተራው ማለት ነው በተራው ሊሟዘዝብን ነው፣ ሊያለቅስብን ነው። እኔማ በቃ ለቅሶ ቤት ሙሾ ድሮ አሟሽ ነበረ። አሁን ስራዬን መጀመር አለብኝ። አቁሜ ነበረ ስራዬን። በቃ ካቆምኩበት መቀጠል ነው እየተሰማኝ ያለ። ቤተሰብ ልቀጥል ላሰማችሁ ትንሽ። ዋይ 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 ሰው አፈር ነው ወይ? እኔ ማለት ነው በነገራችን ላይ በተፈጥሮ ሰው ሞቶ ዝም ብዬ ነው የማለቅሰው። ግን ደግሞ እንደዚህ ሙሾ ሲማሽ ምናምን በየቦታው በለቅሶ ሲሄድ አልችልም። ፍረጭ ነው የሚለኝ። በጣም ብዙ አሉ የሚያሟሹ በጣም ድምጻቸው ደሳስ የሚል በተለይ በገጠር አካባቢ በጣም ገጠር የሆነ ቦታ ለቅሶ ገጥሟችሁ ከሄዳችሁ በደንብ ታውቁታላችሁ ስሜቱ ማለት በቃ አስለቃሽ የሚባሉ ሰዎች ራሳቸው በቃ ከልባቸው አስለቃሽ ናቸው። እንዲሁ ቂም ያዘ ሰው ቢሆኑ ራሱ እንዲያለቅስ የሚያደርጉትና አስለቃሽነት ልቀጥል መሰለኝ ለዳኒ ማለት በዳኒ ልጀምር አቁሜ ነበረ። በቃ ደክሞኛል አርጅታለሁ ብዬ ማለት ነው። እና አሁን ልጀምር ነው ጋይስ። ምን ትሉኛላችሁ? በኮሜንት አስቀምጡ። ለማንኛውም ዳንዬ እንግዲህ ምን እንደሚሆን ነገ በሱ ቤት እንጠብቃለን። ዛሬ ያው እስካሁን አልለቀቀችም። ከዚህ በኋላ ልለቀቅ ይችላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ። ቻው ቻው።